በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካ ገብረ መንፈስ ቅዱስ ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስህና በወርሃ ታኅሳስ ስለተወለድከው ልደትህ ሰላም እልሃለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረም እኔም ፍጹም ልባዊ የሆነ የእጅ መንሻ ወርቅ አቅርብልሃለሁ። ለታጽኖትከ ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብር እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እልሃለሁ። ክቡሩ አባት ሆይ በጠንካራው የጻድቅ ክንድ ደግፈ ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምደ ብርሃን ለተቀረጸ ስም አጠራርህ ሰላም እላለሁ። ክቡሩ አባት ሆይ በኃጢአት ዳጥ ላይ ለመውደቅ የሚገመገሙትን በኃያሉ ክንድ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝናን ላተረፈው ስም አጠራርህ ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። ለስር ተርስከም ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለለሰለሰ ስር ተርስህና በጠፈረ ክሳድህ ላይ ለሚገኘው ርዕስህ ሰላም እላለሁ። ክቡሩ አባት ሆይ በትሩፋት ገድል በዋጃሃት በመንግሥተ ሰማይ ክፍልህ በዚያ ከኔ ጋር ይሆን ስትል በጆሮዬ ንገረኝ። ለገጽከም ገብረ መንፈስ ቅዱስ ሆይ በማልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽህ ሰላም እላለሁ። ክቡሩ አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ከአንተ ጋር መብራት አብርቼ እቀበለው ዘንድ ከትሩፋት ገድል የመብራት ዘይት አካፍለህ ስጠኝ። ለቀራምብቲከም ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራምብቶችህ ሰላም እላለሁ። ለሥጋዊ መድረክ መብራት ለሆኗት ዐይኖችህ ሰላም እላለሁ። ክቡሩ አባት ሆይ በተከበሩ ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕገ ልቦና ሰሌዳይ ላይ ጻፍ። አእምሮዬ ትክክል አይደለ ነውና። ለአዛኒከ ገብረ መንፈስ ቅዱስ ሆይ በአዘን ላይ ያለውን ሰው በጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት የሚሰሙ አዛኖችህ ሰላም እላለሁ። ክቡሩ አባት ሆይ ልዩ ልዩ ታምራትን ከማድረግ ጋር መሐሪ እንደመሆንህ ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰስት ትሆን በእኔ ዘንድ ልቡና ስለምን ይጨክናል? ለመላትሂከም ገብረ መንፈስ ቅዱስ ሆይ አጡን ሰው ለማዳን ከእርሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጮችህ ሰላም እላለሁ። ክቡሩ አባት ሆይ ጽኑዋን መሰናክኖችን በአሸናፊነት ለመወጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ለአናፊከም ገብረ መንፈስ ቅዱስ ሆይ ከወርቅ ዕንቁ ይልቅ ንጹሕ ድንግልናዋ የሚያንጸባርቀው የድንግል ማርያምን ንጽሐ ድንግልና ገና በርቁ ለሚያሻትቱ አናፎችህ ሰላም እላለሁ። ክቡር አባት ሆይ አነዋወረ ልዑላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊት ለፊት በማስቀደም የዚያን የወዳቂ ጋኔን ሠራዊት ጠላቶቼ ተከታትላ አጥፋቸው። ለከናፍሪከ ወላፉከም ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጪ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍርና አፍህ ሰላም እላለሁ። ክቡሩ አባት ሆይ ምግባረ ሰናይን አጠናቃ ያዝክ ፍጹም መነኮስ አንተ ያለ እልዋ ተጋድሎን ስታካሄድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትዕግሥትን ፈጽማ አደነቀች። ለአስናኒከ ገብረ መንፈስ ቅዱስ ሆይ በኀጢአት መጥረስ ላልጠረሱ አስናኖችህም ሰላም እላለሁ። የምድራዊ መብልን አጣጥሞ ከማላመጥ ፈጽሞ የተወገዱ ናቸውና። ክቡሩ አባት ሆይ ግሩማን አናብስትን በሥልጣን ሥራው ላይ የምትገዛ ነህና አንተን የምትወድ በደዌ ኀጢአት ለምትሰቃይ ሰውነቴ ብሉዕ ቀሲስ ሆይ መድኃኒቷን ፈልግላት። ለልሳንከም ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማር አንደበትህና ችግርን ለሚያቃልል ሥልጣነ ቃልህም ሰላም እላለሁ። ክቡሩ አባት ሆይ መንግሥተ ሰማያት ላንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንባት በቅዱሳኖች በኩል ልክ እንደ ርግብ የዋህ ሆነህ ተገኝተሃልና። ለእስትንፋስከም ገብረ መንፈስ ቅዱስ ሆይ ሕሙማንን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በአምላኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስህ ሰላም እላለሁ። ክቡሩ አባት ሆይ የኢየሱስ ክርስቶስና የባሕሪ ሕይወቱ የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገን ዘንድ እስትንፋስህ ከእስትንፋሴ ጋር አንድነት ይፍጠሩም። ለጎሬከ
ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጎሬሄ ሰላም ላለው ክቡር አባት ሆይ ረዳትነትህንና የታመነ ቃል ኪዳንን የተመለከቱ ሁሉ አባት ሆይ የቃል ኪዳን አስራት አድርገን እያሉ ይማልዳሉ። ለክሳድከም ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጤ አይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድ ሰላም እላለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነት ዝናብ በሚያስፈልገው ቦታ ዘንማ የሰውነቴን በረሃነት ወደ ለምለምነት ለወጠችው ከሆን ለመትከፍትከም ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳንን አርዑት ምንኩስናን ወይም የምንኩስናን ቀንበር ለተሸከመ ትከሻ ሰላም እላለሁ። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንብ የጽድቅ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬም ለዘባንከም ገብረ መንፈስ ቅዱስ ሆይ ራቁትንና ቁርን ለመቋቋም በሳር ምሳሌ ጸጉር ላበቀለ ዘባን ሰላም እላለሁ። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወደድክ ነኮ። ስለዚህም የአባታችን የአባ ዮሐንስ ሐጺር የፍቅርና የትሕትና ሥርዓት ባንተ ላይ ተፈጸመም። ለእንግዳከም ገብረ መንፈስ ቅዱስ ሆይ ዕውቀትንና ጥበብን ለማግኘት ከዕጽን ጋር ትክክል ለሚሆን እንግዳ ሰላም እላለሁ። ክቡር አባት ሆይ ከፍትወታት አጣው ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህ። በነፋስ ክንፍ ተጭነህ ትበራለህና ደመናም የጫማ መረገጫ ነውና። ለአዳዊከ ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መሥዋዕተ ቁርባን ለዳሰሱ ለአንተ ለካህኑ እጆች ሰላም እላለሁ። ክቡር አባት ሆይ ከተከበረው ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያል በአንተ እጅ ንጹሕ ቁርባንን መቀበል ማን በከፈለኝ። ለመዛርይከም ገብረ መንፈስ ቅዱስ ሆይ ፈጽሞ ለማይለያዩና ለማይነጣጠሉ ኩርናህና መዝራትህም ሰላም እላለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህንና ሕንፃውና ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጥ አሳድስልኝ። ለብፁዓት ዓመታቲከም ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክንዶችህ ሰላም እላለሁ። ክቡር አባት ሆይ በጠዋት ገስግሰ ወደ አንተ ከመጡት ሠራተኞች ይልቅ እኔ ከረፈደ በኋላ በሥራ ቦታ ተቀጥሬ ለምሠራ አገልጋይ በአንተ ዘንድ ሳታውል ሳታድር ዋጋዬም በቅድሚያ ለመስጠት ስጦታን አስቀድም። ለአጻቢከም ገብረ መንፈስ ቅዱስ ሆይ በጸሎት ጊዜም እንደ ፋና መብራት ለሚያበሩ ጣቶችህና አስፋሮችህም ሰላም እላለሁ። ክቡር አባት ሆይ ለተናቀ ሥጋዊ ፍቃድ ንብረቴን ብበትንና ባጠፋ አባቴ ሆይ አንተ በቸርነት ብዛትን የንጐስቋላውን ልጅ ተቀበለኝ። ለገቦከ ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአክናፍ ለተሸለው ጎን ሰላም እላለሁ። ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የኔንም ስም ከአንተ ስም ጋር በዚያ ጻፍልኝ። ለከርስከም ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ብስት ያይደለ ሰማያዊ ብስትን ለተመገበ ከርስ ሰላም እላለሁ። ክቡር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉም ያደንቅሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙትም የመስሚያ ቃለ ድምፃቸው ሆነሃልና። ለልብከም ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቡና ሰላም እላለሁ። የኢየሱስ ክርስቶስ የጥበቡ ብርሃን በእርሱ ዘንድ አንጸባርቋልና። ክቡሩ አባት ሆይ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኝ የትሕትናን ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለው ነውና። ለኩልያትከም ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት የፋሲጋ ባህል ከበግና ከፍየል ኩልያት ከሚቀርበው መሥዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶችህ ሰላም እላለሁ። ክቡሩ አባት ሆይ ብርሃንን የተጎናጸፍክ እንደመሆን መጠን ምድራዊ አዳራሾችን ሕንፃዋ ከፈረሰ መሠረቷ ከተነዋወጸ ዘንድ በሰማያዊ አገር መሠረቷን አጽንተህ ግብረ ሕንፃዋን አሳምር። ለሕሊናከም ገብረ መንፈስ ቅዱስ ሆይ ነወር ነቀፋ ለሌለበት ሕሊና ሰላም እላለሁ። ክቡር አባት ሆይ የባለ 10,000 መክሊት ወርቅ ባለቤት ትጉ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር የቀበረ በዚያ በሰነፉ አገልጋይ የተመሰልኩን የአገልጋይክን ጌታ በሾመ ቦታ ከኋላ አስከትለህን ተጓዝ። ለአማውቲከም ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነትህና አማውትህ ሰላም እላለሁ።
ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቱ ነህና ያንተ ጤና መዓዛ በሚሸትበት አካባቢ ሁሉ ሌላው ሽቱ ዋጋ የሌለው ከንቱ ነው። ለእምብርትከም ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስ ባሉ ሕዋሳቶች መካከል በሚገኝ በሰሌዳ ከርስ ላይ ለተቀመጠ እምብርትህ ሰላም እላለሁ። ክቡር አባት ሆይ ወደ አንተ አጥብቆ የሚለምኑ የምድር ነዳያን ሁሉ ብልጽግናን ያግኙ፣ የተራቡም የእህል በረከትን ይጥገቡ። ላቋከ ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁም ግዙፍ ከፀጉር ሰቅ በስተቀር የቆዳ ሰቅ ላልታጠቀ ወገብ ሰላም እላለሁ። ክቡር አባት ሆይ አማልደ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን ያነጋገር ስነ ምግባር አስተምረኝ። ለአቆያጺከም ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነትህ አምድ ለሆነው አቆያጽህና ስግደት የዘወትር ግብራቸው ለሆነ አብራኮችህ ሰላም እላለሁ። ክቡር አባት ሆይ ስለ እመቤታችን ማርያምና ስለ ተወደደው ልጇን ብለህ ከዚያ እጅግ ከሚያስፈራውና ከሚያስጨንቀው ሰዓት ነፍሴን ሰውነቴን አድናት። ለአጋሪከም ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የብደት የሆነ በዚህች ዓለም ጎዳና ላልተጓዙ እግሮችህ ሰላም እላለሁ። ክቡር አባት ሆይ ለአገራችን ለኢትዮጵያ ሐዋርያው አንተ ነህ እኮም በአውራጇ ሁሉ ዜና ትሩፋት ተሰራይቷልና እስከ ምድርም ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና ለሰኮናከ ገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኰሉ መርዝ ሊቀርበው ላልቻለው ሰኮና ሰላም እላለሁ። ክቡር አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አስበህ የክርስቶስን መስቀል ተሸክመ ከአገር ወጣ። ለመከየድከ ገብረ መንፈስ ቅዱስ ሆይ በጫማ ፋንታ ስውር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫሙ መከየድ ሰላም እላለሁ። ክቡር አባት ሆይ እኔ የማርያም ታማኝ አገልጋዋ የሆንኩትን የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰ ንገርልኝ። ለአጻቢከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶችህና በግራ በቀኝ ለሚገኙ 10 አጽፋሮችህ ሰላም እላለሁ። ክቡር አባት ሆይ እግዚአብሔርን ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክን ማልድልኝ፣ እርሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ለቆምከ ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳይደርስ አባትህ ዘመደ ብርሃንን እንደ መልአክ ቁመና ስላስደነቀው አካለ ቆምህ ሰላም እላለሁ። ክቡሩ አባት ሆይ በፈጣሪ ክርስቶስ ፊት ቁሞ ሰማዕት ደሙን ጻድቅም ጾሙን በሚያሳስብበት ጊዜም ከዚያች ከቂምና ከበቀል ሳትሰውረኝ። ለመልክከም ገብረ መንፈስ ቅዱስ ሆይ ደም ግባቱ ለሚያንጸባርቅ ስነ መልክህ ሰላም እላለሁ። ቅባ መንፈስ ቅዱስ ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህና ስለዚህ ነገር አንደበቴ ምስጋናን ይናገራል። በፍጹም ልቡናዬ ላንተ እገዛለሁ። ለጸአተ ነፍስከ ገብረ መንፈስ ቅዱስ ሆይ አነዋወሯ የሞተ ድምፅ ከማይሰማበት የሕማም ዜና የማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም እላለሁ። ክቡሩ አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆን በብርሃናት ጸዳል የተሸለሙ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱም። ለበድነ ሥጋከም ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደ እርሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም እላለሁ። ክቡሩ አባት ሆይ ይህ መንፈሳዊ ብልጽግናን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው፣ ባለ ዕዳም ቤቱ ንብረቱን ይበርብረው። ለግንዘተ ሥጋከ ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋ ሰላም እላለሁ። መጽሐፈ ገድል ግን ስለ ሁኔታው አይገልጽም። ክቡር አባት ሆይ ለእኔ ግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ለመቃብሪከም ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብርህ ሰላም እላለሁ። ክቡሩ አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ዝውቱ ገብረ መንፈስ ቅዱስ ሆይ የምስጋና ምስጋናን የመቀበል ሰዓቱ አሁን ነው። የመልክህን ድርሰቱን በየክፍሉ የሚቻለኝን ጀምሬ ከፍጻሜ አድርሻለሁና። ክቡር አባት ሆይ የተሰወሩ ወይም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ምሉ የሆነ መልካም ነው እንጂ በለኝ። ለሞገሰ ስምከም
ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራር ሰላም ላለው ክቡሩ አባት ሆይ ክብር ከመላእክት ክብር ያላነሰ ነው እኮ። ጻድቁ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ ባንተ ፍቅር ተጠምዳለችና አንደበቴን ግለጽ ልቡናዬንም አብራ። ለአጻብኪ ጽዱላት ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያበሩ ጣቶች ሰላም ላለው ክቡሩ አባት ሆይ አንደበት እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት በፊት እንደ ተሰወረ እኔንም የመክሰፍት ዘመን እስኪያልፍ ድረስ በጸሎት ተሰውረኝ። 500 ገብረ መንፈስ ቅዱስ ሆይ 562 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠህ በመላ አካል የበቀለው ጸጉር ልብስ ሆኖ ኖረ። ክብሩ አባት ሆይ ሥጋዊና መንፈሳዊ ጥበብን ግለጽልኝ። ይልቁንም የጸሎት ኃይለ ቃል ረዳቴ በመሆን አስራት በኩራት አድርጎ ይጠብቀኝ። ለስምዖን ወአቅሌስያ ኒሳ በሚባል ሀገር የሚኖሩ ስምዖንና አቅሌስያ የተባሉ ልጅ በማጣታቸው ሲያዝኑ ስሉስ ቅዱስ በአቅሌስያ ማዕፀን ሀብተ ጸጋም ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኀጢአትን የሚያስተሰርይ ገብረ መንፈስ ቅዱስ ተወለደ። ክቡሩ አባታችን ገብረ መንፈስ ቅዱስ በቃል ኪዳኑ በዘባነ አብ ወወልድ ወመንፈስ ቅዱስ የታዘለ 3 ገጽ አንድ አምላክ ብሎ ያስተማረም የትምህርቱ ስነ ጸዳል ፈጽሞ ያበራም ሥጋዊ ሥርዓተ ቀብሩም በኢትዮጵያ የተፈጸመ እርሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን የገብረ መንፈስ ቅዱስ አምላክ ሆይ ስለ ክቡሩ ጻድቅ ብለህ ከመከራ ሁሉ እኔን አገልጋይን ሰውረኝ። ለጠላትም አሳልፍ አትስጠኝ። ጠብቀኝ እንጂ አትተወኝ። እኔ አንተ ፍጥረት አንተም የኔ ፈጣሪ ነህና ክብር ምስጋና ላንተ ይገባል ለዘላለሙ አሜን።